አምነሽ እንዴት ነሽ ጠፋሽ ወይ ነው እንጂ የሚባለው። ገና ስትመጡ ስድብ ምን ይጠቅማችኋል? ለምን ውሻ መሆን ትፈልጋላችሁ? ትነበብዬ ማለት እኔ ማለት ፍቅሮች እኔ በጸባይ ነው የምጠይቃችሁ። ለምን ውሻ መሆንን መረጣችሁ? ለምን ውሻ መሆንን መረጣችሁ? ይሄ በነገር ምናምን ተጣልተን አይደለም፣ በፍቅር ነው። ለምን ውሻን ለመሆን እንዲቸኮላችሁ? ቲጂዬ ማለት እግዚአብሔርን የምሬ ነው። አሁን ከዚህ ስቦልካቸው ተቦልከናል ብለው አይሄዱም። የት ነው የሚሄዱት? ጠላት ቤት። ልክ አሁን እንትና አብቋ ይሄ አንድ ሪከርደር አለ አይደል? በየቤቱ እኔ አፍቅሮኝ የለ እንደዛ ነው የምትሆኑት። እሺ አትሳደቡ። እኔ ቦልካቸዋለሁ። ምንም ጭቅጭቅ የለውም ከኔ ጋር። እንደምን እንደ ዛሬ ሞዴሬተሮች መሳም ከፍቶኛል። እንዴ ድምጽ እንዳስተላይ ራሱ ከፍቶኛል ብያቸዋለሁ እንዴ። አይ ዲቦራ ገና ከመጓዝ መሳም አበዛችሁ። በደህና ነው። ስሙኝ እናንተ ቤታይ እስኪ ለራሴ ያኝ ገራት ሳሙኝ። ቆይ ቤታይ እንዴ ቆይ ኧረ ቆይ ጋይስ እየሰዋፈርኩኝ አፍሮ ማታ ስሳሳም አድሬ አሁን ድጋሚ እናንተ መሳም ጌታ አምላክ እኔ ቤታይ እኔ ምን ነው አለቀብሽ እንደ የሚሰጥ ውይ ማሪ ኖሮ ያቺ እንደዚህ የምታራግበው አንስጡኝ በማርያም እሷ ወድጃታለሁ። ምጽየት አለ ጽናት የምታቃጥ እንደዚህ የምታራግበው አንስጡኝ እና ፎቶ አንሱኝ በመቤት በጣም ነው ወደድኳት። የቻይናዋን እሷን ስጡኝ። እቺም ታምራለች አሁን የሰጠሽኝ ግን እንደዚህ የምታራግበው አንፈልጋችሁ ስጡኝ በእግዚአብሔር። እኔ የምለው የሆነ ሰው 3 አንበሳ ወረዱ አሉ እኔ አላውቅም። ወሬ ነው የሰማሁት፣ ከሪከርደሮች ነው ወሬ የሰማሁት። የሆነ ሰው 3 አንበሳ አወረደ አሉ። ሰምታችኋል? የሆነ ሰው ስም አልጠቀስኩም፣ አቤት ያለ መምጣት ይችላል። የሆነ ሰው 3 አንበሳ አወረደ፣ ስም አልጠቅስም ግን አሉ። የሆነ ሰው አወረደ። አያችሁ? ስም አትጻፉ ፕሊስ ፕሊስ ፕሊስ። የሰው ስም አትጻፉ እዚህ ቤት። ደስ አትልም? ማርያምን እንዴት ለምታም ወይኔ ፎቶ ብታነሱ ምን አለበት? እኔ ስም አልጻፍኩም። እኔ ጉቺቱን አበበቱን አላውቅም። በኮድ መጥራት ትችላላችሁ። እጣም ማጨሻ እያላችሁ መጥራት ትችላላችሁ። ስም ባትጽፉብኝ መልካም ነው። ከሰው ባታጣሉ መልካም ነው። ዝም ብላችሁ ብቻ በኮመንት እጣም ማጨሻ ብትሉም ይገባኛል። ጉቺ እርግጥ ታረክሽ የሚረግጥ ሰው አይደል እንደሚመችሽ ውዴ እህት አለም። እኔማ ከመጣይ ሞታ ከቂንጥርሽ አንስቶ እስከ ቂጥሽ ከቂጥሽ አንስቶ እስከ ብብትሽ ቆይ አንዴ ወይ አልመጣችም። ቆይ አንዴ ሲናት የምትሰጠኝ ሲያምር ከቂጥሽ አንስቶ ቂጥሽ እስኪያለበው ድረስ ሰውየውን አዳሩን ሙሉ አጫጫሽ ሄደሽ 3 አንበሳ ወረደሽ። ምን አለበት አንተ ቆሽ ማዳ ሞጣ የምትባል ሰውዬ እንደው ምን አለበት አመሰግናለሁ ቢለምድብክ። እሱ አሉ እኔ ወሬ ነው አሉ ነው። እሱ አንበሳ እያዘነበች አሉ ወልደ ጊዮርጊስን ያመሰግናል። አስባችሁታ? እዚህ ጋር አንድ ሴት እያረካችሁ የጎረቤት ሚስት አቤት ወጧ ሲጣፍጥ እንደማለት እኮ ነው። እዚህ ጋር ሚስትየው እየሰጠችው አቤት በስማሚ የጎረቤትየው እንጀራ አስተጋገሯ እንደዛ። ምን አለ ብታመሰግን አንተ ቀል ራስ 3 አንበሳ ወርዶልክ። በእርግጠኝነት ቆይ ልጀምረው ማለት ቲክቶክ መቁረጡ 500 በእርግጠኝነት 400 500 ዶላር ቁርጥም አድርገህ በልተሃል። 500 ዶላር ቁርጥም አድርገህ ሞጣ በልተሃል ከጉቺ ላይ። ቢያንስ አታመሰግናትም? ኔቨርንማ አመሰግናት። ኔቨርም እንዳታውቃሽ የዱባይ ባለ ሀብት፣ እሱንስ አተሳሳተም። ኔቨርዬ በትክክል ሄደብሽ። የዱባይ ባለ ሀብት ኔቨር ብሎ በደንብ ያመሰግናት። የጉቺ ግን ይከብዳል። ጉቺ ይከብዳል። እንደምንም ብለሽ ቀጥቅጠሽን ቢሆን 3 አንበሳሽን አስመልሽ። ወይ ምስጋናውን አላገኘሽ ወይ ይሄ አፉን በሆነ ነገር አላስያሽ። ብቻ ይደብራል ለማለት ያክል ነው። 3 አንበሳ ሰጥተሽ ይደብራል። እህት አለም እንጂ 3 አንበሳ ሰው ሰጥቶ እኔ እንኳን እኮ ማለት ነው ቤቢ ላይውን ስሰጠው አመሰግናለሁ ጎረም አንተ ነው ያለኝ መሰለኝ። ታስታውሳላችሁ? ቤቢ ላይውን ስሰጠው አመሰግናለሁ አንተ ምንም ቢሆን በአንተ ጠርቶኛል። ጉቺ ስምሽን ማስጠራት ነበረብሽ። አንተ ብሎ ጠርቶኛል። በሴት ባይጠራኝም ሞጣ ሲጀመር በሴት ጠርቶኝም ማያውቅ ሁሉ ጊዜ በጎረምሳ ነው የሚጠራኝ። አንተ ብሎ ነው የጠራኝ። አንተ አመሰግናለሁ። ጊፍቱን ቤቢ ላይውን ስሰጥ ምን አለበት አንተ እንኳን ብሎ ጉቺ ቢያመሰግንሽ። 3 አንበሳ አይንሽን ጨፍነሽ ጉቺ ወይ እንዴት ነው የሚያደርገኝ?
እግዚአብሔር ላይ አንተ ብሎ ቢያመሰግንሽ፣ ኧረ ጉንችሬ ተሳስተሻል። መጀመሪያ እኔ አንቺን ገንቦል እኔ ቤት ታየኩት። አንዳንዴ እኮ ብልጥ ነኝ። መጀመሪያ በቤቢ ላይሆን አየዋለሁ። ቤቢ ላይሆኑን ስጥት አደርጋለሁ። መጀመሪያ ፊቱን እና አዝማሚያውን ሳይ ፈገግ ካለ ሁለት ቤቢ ላይሆን ጭምር፣ በጣም ፈገግ ካለ አንበሳውን ነው የምለቀው እንጂ በአንዴ ታከታተያለሽ። ሰውዬው ስኳር የሆነ በሽታ ቢይዘውስ ድርቅርቅ ብሎ እዛው ቢቀር ሞጣ ግን መስማ። እሺ ምን ላይ ነው ማሬ ላክሹ? ኦኬ ገባኝ። እሺ ዙሪ፣ በሽታ ይዞርብህ። በሽታ ባናተ ላይ 3 ይዞር። ምን አባህ ብዞር ምን ልታይ ነው? ሚስትህ እዛ ቁጭ ብላ ኧረ እባክህ እራቱ ደርሷል እጅን እንደው አስታጥቡት ልጆች እያለች አንተ እዚህ መተህ ዙሪ ትላለህ። በሽታ ይዞርብህ ባናትህ። ቂጥ ለማየት ስፍስፍ ብለህ የወንድ ቂጣም ዘንባጣ ምን አባህ ነው የምሰራልህ? ፊትሽን ዙሪ የምትለው ግን በትልልቆቹ እኮ ነው የባሰው፣ በወለዱት እኮ ነው የባሰው ዘንድሮ። ወጣቶች ይበሉ አቤል መጡ ዙሪ ሊብል ዞር አለ። ወጣት ነው በወለደ ነው ዘንድሮ የባሰው። በስመ አብ ወወልድ ወመንፈስ ቅዱስ። ደጋግሞ ነው የሚጽፈው። እመቤቴን ዙሪ ይላል። አናትሬ መዓት ይዞርብህ። ወይኔ ነገረኛ ሆንኩኝ። ግን እስኪ ዝም ልበል አፌን። ማን ይጠራሻል ያላችሁኝ? ከአንዱ ጋር ነው ጆን ዳንኤል አለ፣ ከአንዱ ጋር ደግሞ ልደናቆር እንጂ። እሺ ፍራይዴዎች አሉ፣ አሁን ፎንቲ አለ። ኦኬ ፍራይዴዎች ና አሁን ፎንቲ ቤታ ብላችሁ ጥሩልኝ ሂዱ ጋይስ። ከሳ ወፈርኩኝ። እኔ ቁቂጥ የለኝም እመቤቴን እንደ ድሮ። አሁን ድሮ በጣም ነበርኩኝ። ሼፔ ራሱ ጠፋ እመቤቴን። ቂጥ የሚባል የለኝም። ጆን ዳንኤል የለም። አይኗ ቃል ይገባል። እኔ ከአሮጊት ፍንዳታ ነኝ። ግን ጌታ የሆነ በቃ እንዳይደል አይኖ ጥንዝት ብያለሁ። ግን የሆነ በቃ ፍንድት ያልኩኝ ነኝ። ጌታ ምንድን ነው የምትሰጡኝ? አይኗ ቁርጥርጥ ያለችዋ ማርያምን ላይ መጠጥ ብያለሁ። ግን ምጥጥ ያልኩኝ ነኝ። ግን የሆነ በቃ አላረሽ ፍድ ያልኩኝ ምጥጥ ያልኩ ሴት አይኗ ቃለሁ እንደ አሮጊት እንደሆንኩ። ግን ምጥጥ ብዬ ይሆን አላሽ ፍድ ያለች ምጥጥ ያለ ሴት ዶንት ሴይ ላይክ ዳት። መች ዋሸሁ? አሮጊት ነኝ ያነጣነጥኩኝ። ምን እኮ የሚዋሽ ነገር የለም። እሺ ማን አለ? ሂዱ እሺ ቶሎ ጥሯቸው ቶሎ። ማንን ነው የምትጠሩልኝ? ፍራይዴዎችንና ናሁን ፎንቴን። ኧረ እኔ እግዚአብሔር ምስክር እኔ ይኸውልሽ ብሞት አልኩሽ ፓንቴን ስሚ፣ ብሞት ስፖንጅ በጭራሽ። ለምን ቂጤ ካርቶን አይመስልም። ብሞት አለብስም። ብሞት ብቀብርኝ እኔ እናንተን አመሰልኩሽ። ስም አንጠቅስም። የኢትዮጵያ ያሉ ጌመሮች አሉ ስፖንጅ ለብሼ የምገባ። ኦኬ አይሹ እንዴት ራስ ሰውነት እንትን እንደሚል ደፋር ቢት ወይንዋን። እናንተ የዚህን ሰውዬ እንትን እንዳጠሩብኝ ቦልኬ እንዳልገላገላችሁ። ይሄን ቀማላም የእንጭቅ ልጅ ፋጉሎ ገንገበት አጠገቤ እንዳይደርስ እስቲ እንየው። እሺ ተዘጋጁ ውዶቼ። ሰው እውነታችሁ ነው። አንዳንዴ ካላመናችሁ ተዘጋጁ ውዶቼ። ትልልቅ ቂጣላችሁም እንደዚህ ያልተባሉ እኔን እንደዚህ እንትና ምን ነው ቤታ እኔ ዝም ልበል። አሁን ይሄ ወሬያቸው ሁሉ ካልጋ ላይ ወሬ ያውጡ። ቤታዬ የምናቆመብሽ ቤታዬ። እኔ ግን ምንድን ነው ግን እየጎተታችሁት ነው እዚህ ቤት የምትመጡት? ወሬያችሁ ሁሉ ከአልጋ ላይ ወሬ ያወጣም። በቃ ሳብ እያረጋችሁ እየጎተታችሁት ነው ምሳሌ የምትመጡት። ቀጥታ በቃ አትታጠብ አትለቀለቅ ብድግ ብለህ ከእኔ ቤት ነው የምትገባው። ቲክቶክ ቤታ ገብታ ላይ ስክት ብለህ ትመጣለህ። ምን አድርጊ ነው የምትሉኝ? ወሬያችሁ ሁሉ ከብድግና ያወጣም ከአልጋ ወሬ ያወጣም። በቃ ምን አይነት ነው እዚህ ቤት? እግዚአብሔርን ስሚ ድሬ የጉቺን ፎቶ ያረግሽው። ኧረ እባካችሁን እናታችሁን እባካችሁ ኮራ ቀብረር በይ በሏት። 3 አንበሳ ለሞጣ ሰታ ይሄ ሰውዬ አንተ እንኳን ብሎ እንደኔ ያላመሰገናት ጉቺ መርገጥ አለብሽ። መጃዳለም እርግጥ አርጊና ይውጣለት። 3 አንበሳ ሰጠሽ። ወልደ ጊዮርጊስ አመሰግናለሁ። ኔቨር የዱባይ ሀብታም ይበል። ይሄ ቀልራስ አሁን ጉቺ በኋላ ትመጣለች እና እንዲህ ነው የምትለው። አክቷል ልንገራችሁ ገና ሳትገባ ማለት
ለሞጣ 3 አንበሳ ሳወርድለት ሁላችሁም በሾርኔው ለእኔም ነው ጠቅ የምታደርገው አላመሰገነሽም አላችሁ። እኔ እኮ እንዲያመሰግነኝ አይደለም ሲለምን አየሁት፣ ሲሰቃይ አየሁት። ምንም ቢሆን ቢሰድበኝ ደሜ ነው፣ አሳልፌም አልሰጠውም። እኔ እሱን አይደለሁም። ሲንገበገብ አየሁት፣ ሰጠሁት። መስጠት ደግሞ መብቴ ነው፣ ማንም አይከለክለኝም። ጭንቅላቴ ነው የሚያዘኝ። ይሄ ጉቺ አባባለው ጋይስ። እኔማ ጭንቅላታችሁን እኮ በልቼዋለሁ። ምንም እንዲያጥሩ ጉቺ በኋላ መጣ። ምን ነው ተንጫጫችሁ? ነገም ደግሜ 3 አንበሳ ነው የማወርድለት። እቺ ጉቺ ናት ጋይስ። ስጪው ለሞጣ እኔ እኮ ሰጥቼ እኮ አመሰገነኝ እኮ አላያችሁ እንዲ ለሞጣ ቤቢ ላን ሰጥቶት ምንድነው አመሰግናለሁ ለጊፍቱ አንተ አለኝ። ምንም ቢሆን በጎረምሳ ነው የጠራኝ። በሴትነቴ ባይጠራኝም ግን አትሊስት እንኳን አንተ አመሰግናለሁ ብሎኛል። አንድ ቤቢ ላይ ሰጠችው አንተ አመሰግናለሁ ብሎኛል። ጌታን እኔ ጉቺ ግን አብዳ ነው ጋይስ። አሁን ራሱ እየተዘጠ ምን አለ ለእኔ መተሽ ብትሰጪ። ይሄ ሰውዬ አንድ አበባ ቤትሽ መጥቶ ሰጥቶ ያውቅ። እኔ ስንቴ ባርኬሻለሁ። መተሽ ለእኔ ለእህትሽ አትሰጪም? ለእሱ ከምትሰጪ ለእኔ አሁን 3 ብትሰጪ 6 አድርጌ የምመልስ ሰው ነኝ። ለሞታ ውጦ ዝም ሰልቅጦ ዝም $500 ውጦ ዞር ብሎም አላየሽ። ከዛ በኋላ እንዲህ ነው የምትለው፣ ታንቃችሁ ሙቱ። ረስቼው እሱን ፓርቲ ቅርታ ጉቺ እያስቀረቡብሽ አባባልሽን። ታንቃችሁ ሙቱ። ምድረ ልጋጋም ነገር ዋልተውና እኔ ጸጥ ብዬ የራሴን የግል ወሬ ልቀባጥር ነው። ይመጣሉ አይመጡም? ንገሩኝ። ናሁን ፎንቲ ይመጣሉ አይመጡም? ዛሬ አላማረብሽም ውዴ? ሴተኛ ዳሪ እኮ አይደለሁም። አምሮብኛል አላማረብኝም ብዬ ለሽቀላ ያወጣው አይደለሁም። ጤነኛማ አይነት ልብስ ከለበስኩኝ፣ ንጹህ ልብስ ከለበስኩ፣ ገላይን ከታጠብኩ፣ ጥርሴን ከቦረሽኩ፣ ጆሮዬን ካጸዳው፣ ምላሴን ከፋኩኝ፣ እከካም ላንቺ እንዲያምርልኝ አይደለም የመጣሁትኝ። ለችርቻሩ አይደለም የመጣሁትኝ። ልገመገም አይደለም። እኔ ጥሬ ስጋ ወይ እንትን አለም የዘለዘልሽ ልቻረችርኝ አይደለም የመጣሁትኝ። አማረብኝ አላማረብኝ ወንድ ፍለጋ አይደለም። ለወንድ ማጅራት መቼውኛ አይደለም የመጣው። ንጹህ ነገር ካደረኩ በቂ ነው። ጭራሮ እንዴ ምን አድርጊ ነው የምትለኝ? ዛሬ አላማረብሽም የሆነ እንትን ነው የምታደርገው። ናውጣ አንተ ደግሞ ድቡሽ የኔ ፍቅር ናውጣ። ገጣባ የመልክ ክፋት ማሜ ምናምን ተወዳታ የጠንቋይ ጀበና ይውጣ። የከዳሚ ልጅ ቁጭ ብለህ ትዳከም ከእናትህ ጋር ቡና ታፈላለህ። ልክ ወጡ ሲደርስ እንደዚህ አይነት ወንዶች ናቸው የምትሰርቢ። ልክ ወጡ ሲደርስ እማጨውልቅ በሰው እንዴ ምን አለ ወይ ጉድ አምላክ እስራኤል ምን አለበት እስኪ እንዲህ አይነት ወንድ እንዲህ ወንዴው በጣም ሸሸሽ ያሉ ወንዶች፣ ተደባዳቢ ወንዶች፣ ስለ ኳስ የሚያወሩ ወንዶች ቢሰድቡ ይምላል የሚያማስል በቃ ቁሌት እማ ከቁሌት ልቅመሰው እንደ ጨዋ ማማቅ አናትን ነበር በሚማሰለው መውቀት። እንዲህ አይነት ወንዶች ናቸው እኮ የምትሳደቡት እኮ። የሆነ ባለዚፑ ፓንት መጥቷል። እማዬ ልገዛልሽ ነበረ ሳንቲም አልበቃኝም። ከመቀነቷ የሚሰርቅ አይነት ወንድ ምን አባታችሁ ላርጋችሁ? ወይ በስመ አብ። ኧረ እንደው አምላኬ ዝም ልበል ነገር አትፈልጉኝ። ኤርሚን አየሁትኝ ግን ከሰው ጋር ነው ያለው። ወዳጆቼ ከሰው ጋር ነው ማርያምን። ኤርሚ ከሰው ጋር ነው ያለው። እኔ እኮ ቀድሜ ስለማልገባ አሁን እውነታቸውን እናንተ ማታ ሽፍቶች ልክ ሲገቡ ቶሎ ብለስዬ ሲገቡ ቶሎ ይያያዛሉ። ገባችሁ? ቶሎ ይያያዛሉ ላይፍ ሲገቡ ማለት ነው። እኔ ደግሞ አርፍጄ ነው የገባሁትኝ ዛሬ። ቤታ ኮመንት እንዳታይ ለአንድ ሰው ቃል ገብተሻል። ቄንጥራ ሚላል መቼስ የወንዶቹ ቃ አይኖረኝ የሴቶቹ ነው የሚኖረኝ። እኔ እኮ ቤታ ቄንጥራ የወንዶቹ አይኖረኝ መቼስ የሴቶቹ ነው የሚኖረኝ። ምን እንድል ነው? እንዴት አልከኝ ብዬ ልጁ እንዴት አልከኝ ብዬ ልጁ ማነው? ከሁለታችሁ እንትን ያለባችሁ ዋርኒንግ የሆነ ሰው ይሰጠዋል። ከሁለታችሁ አንዳችሁ እኔ ጋር የለም። ከሁለታችሁ እንዴት ናችሁ? ይቅርታ አላወኩኝም፣ ገባሁባችሁ። ዝም ብዬ እያወራችሁ አለ። እንዴት ነሽ? ቤታ እያሉኝ እኮ ሳይሽ ክፍት አይደለም እንትኑ። አቤት ውሸት በእውነት ቤታ ተቀይሯላ እንትኑ አይ እንድንጫወት መሰለኝ እንደዚህ ያሉትኝ። ተጫወቱ። እኔ ጌም ስለማልችል እኔ ልውጣ። ተጫወተሽ አታውቂም? ተጫዋች እንዲህ ሁሉ ወጣት እየተጫወተ ለምን አንቺ ተጫዋች? እሺ ሞክራለሁ ከዚህ በኋላ ግን ተጫዋች አላውቅም። ይክልል የሉ ሚስት ናት እኮ ቤታ
ሉኛ ሉ ኢትዮጵያ ያለውን የገባው ታቱ ያለበት ይቅርታ፣ እኔ እኮ ሚስቶች ላይ ብዙ ትኩረት አላረግም፣ ባሎች ላይ ነው እንጂ። እሺ ይቅርታ። አይ ጌም ተጫዋች ጌም ሲጫወት ይለን ያለ ማምድሽ ጌም ተጫዋች። እሺ ይመችሽ። እሺ ሞን አም ሶ ሃፒ ዩ ሞን። እሺ ቴንክ ዩ እናቴ። እሺ ቻው። እንዴት ነው የምወጣው? ዱና ስወጣ እንዴት ነው እንትን በይው። ይኸውልሽ መውጫ ልንገርሽ፣ እዚች ጋር ከስር ክቡ የቼን ምን እንደዚህ ክብ አላት፣ ፒንክ እና ብሉ ነገር እንደዚህ እሱ ከላይ እሺ ናይስ ሚቲንግ ዩ። እሺ እናትሽ ቻው። ወይ ጉድ እናት ልቅልቅልቅልቅ ቃላችሁ። ቻው ቻው እናት ስሻፍር እቀይረዋለሁ ወይ እንደዚህ ማውራት ይቻላል? ትችያለሽ። ባይዘዌ ሰው አሁን ንገረኝ። ጌም ከተጫወተ እንኳን የማይሆነውን ንገረኝ። መሻፈድ ይቻላል ወይ? መቆላላት እንደፈለግሽ ማድረግ። እንደዚህ አንቺ ሰው በሚያስበው አይነት ክስ አይደለም የተከሰስኩት እኔ። ኦኬ እሺ፣ በውስጥ እጽፍልሻለሁ። እሺ ከዚህ ጋር አይገናኝም። ስለዚህ አትጨናነቂ። ስለዛ ቁልት ማለት ይችላለሁ። ኦኬ እሺ። ኃይል አጣራ ብዬ ነው ጋይስ፣ ላጣራ ደግሞ ድጋሚ በቤንታን። እሺ ቅጣት ምን አይነት ቅጣት ነው የምትቀጣው? ቅጣት አሁን ፋሚሊ እንደነ ጆን ዳንኤል ምናምን ትቀጣለህ? ጆን ዳንኤል ጌም ሲጮት አላየሁትም እኔ። ለካ የለህም ነበር። እሺ ልንገርህ ምን አይነት እንደሆነ። እሺ ቤተሰብ ቤት ነኝ። መጮህ መፈራገጥ ምናምን አልችልም። ወይኔ ዘንድሮ አምላኬ። በሰሃን ማለት ነው አረፋና በርበሬ መተክ ቁልፍ ከውስጡ ማውጣት 30 ጊዜ 20 ጊዜ አወጣለሁ። ችግር የለውም። እሺ ሌላኛው ደግሞ ራስን ከግንብ ጋር ማጋጨት 50 ጊዜ። ከግንብ ጋር ማጋጨት እንዴት ነው የምታውቂው? ጓጓ እያለ ጓ እያልክ እየደብደብኩ አናትን በኩርኩም መቀጥቀጥ ምናምን ይቻላል? የማይቻለው ቅጣት ንገረኝ ነው። አንዳንዴ አሁን ለምሳሌ በአንዳንዴ አሁን የማይቀጡት አሉ። ይህንን አንቀጣ የሚሉት ነገር አለ። እሱ ከመጣብን ንገረኝ። ይህን አልቀጣም በላይ ይቻላል። እሱን እኮ ካሸነፍኩ ነው። ምናልባት ካሸነፍኩ ነው እንጂ እኮ ላላሸነፍ እችላለሁ። እሺ ለማወቅ ያክል ነው። እሺ ሶስተኛሽስ? አይ ብዙ አለ። አሁን ደስ ልንገር ብዬ ነው። ብዙ አለ እንዴ በቅጣት ብዙ። እኔ እንደምታውቂው እስር ቤት ነው ያሳለፍኩት። ስለዚህ መጀመሪያ ማየት የምፈልገው ቤታ የመጀመሪያ ቅጣትሽ ስትጨፍሪ ነው። እንግዲህ ተጣምተሃል እንዴ? እኔ በጭፈራ ብቻ ነው መቀጣሽ። እሺ ምን ታስባላችሁ? እሺ በቃ እሺ ችግር የለውም። 2 ቤስት ኦፍ 3 እንጫወታለን። አብሽር። ጋይስ ታባርኩልኝ። እሺ እንደተባበራችሁኝ ነው። ወጥሮ ነበር እንደተባበራችሁኝ ነው የምቆጥረው። ከዛ ገብቶ ሲወጣ ጸባይ ነው። ስሙኝ አሁን አዳምጡኝ ጋይስ። ግላቢ ድምፄ ልቀይረው። እሺ ይቅርታ ድምፄ ልቀይረ። ግላቢ ያላችሁ ሰዎች ማለት ነው። ወይዬ ቆይ ሞዬ ድምፅህን እንትን አድርጊው። ግላቢ ያላችሁ ሰዎች አላችሁ። አንድ ቤስት ኦፍ 3 ነው የምንጫወተው። 2 ቤስት ኦፍ 3 2 ቤስት ኦፍ 3 በቃ እሺ ጋይስ፣ አትሊስት አንዱ ማሸነፍ አለብን። እሺ ግላብ ማን ያለው? ቅጣት በ5,000። እሺ ቅጣት በ5,000 ችግር የለው። እሺ ጋይስ ታባርኩ። ሪስትሪክሽን ያልጠፋም ምንድን እኔ እኮ ስፕራይት አይቶ እኮ አረቄ መስሎት እኮ ነው ማሚዬ። ጋይስ ሁላችሁም ሁላችሁም ታብታባሩ። ሁላችሁም ላክልኝ። ሁላችሁም ጋይስ 5,000 መግባት አያቅተንም። በታብታብ ራሱ መግባት እንችላለን ጋይስ። 5,000 ቢያንስ እንኳን በታብታብ። ለምን ነው ድምፅሽን ቀይሩ ያላችሁኝ? ያኛው ድምፄ እኮ ደስ ይላል። ለምን አስቀይራችሁኝ እናንተ?
ሂዱ ጋይስ ገባ ጌታ አምላክ። ምን ነው ቤታ በጣም መጨፈር አለባት እንዴ? ምን አይነት መከራ ነው? ሂዱ ጋይስ ለጊፍተሮቻችን። ወይ ጉድ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ጋይስ አሁን በቃ ጦርነት ይጀመር። ትዕግስቱን ስጠኝ አምላክ እስራኤል። ቴንክ ዩ ሶ ማች የኔ ጌታ ቴንክ ዩ ጋይስ። ምንድን ነው አሁን? እሺ በስመ አብ ወወልድ ወመንፈስ ቅዱስ። እኔ መች አየሁት? እናንተ ጽፉ እኮ ነኝ ብቅ ሰው እንዲጥብቅ ህይወት አልባ ቦርኮ ጋይስ ታብታብ አርጉ፣ ታብታብ አርጉ፣ ታብታብ አርጉ፣ ታብታብ አርጉ፣ ታብታብ አርጉልኝ። ቆይ ጋይስ ደብሉ ይምጣ። በዚህ ቦርኮ ቁጭ ብዬ ስቀጣ ካያችሁ እውነት እኔ ምንም ሰው የለኝም ማለት ነው። ሰው የለኝም ማለት ነው። አይ እሱማ ምቀኛ ነው። ኦኬ ግን ማርያም በዚህ ቦርኮ እኔ ቁጭ ብዬ ቦርኮ በሄድኩበት ሁሉ እንደ ውሻ እየተከተለ ቅማላም ልጅ ትዕግስት ውስጠኛ አምላክ እስራኤል። ጋይስ ስሙኝማ እንዳንሸነፍ እንዳልቀጣ በሱ እንዳንሸነፍ በእግዚአብሔር 14 ሰዎች ሮዝ ስጡ። 14 ሰዎች ጋይስ 14 ሰዎች በእግዚአብሔር እንዳው በማርያም በዚህ ቆሽ ማዳ ገንገበት ውሻ በሄደበትም ሂዱ ጋይስ ሽፕሩን እንጠቀም። ቅማላም ልጅ ሙዴ ተጫ